የጠቅላይ ሚኒስትሩ ሁኔታ እውን የሆነ ይመስላል። ኢቢሲ፣ ፋናና አሚኮ በትስስር ገጾቻቸው ያጋሩት መልእክት የቆየ መልእክት ሆኖ እንደ አዲስ እያስተጋቡት ነው። በእውነት ጠቅላይ ሚኒስትሩ ታመዋል? በመረጃ አስደግፈን ይዘናል። ዲያቆን ዳንኤል ክብረት፣ ብፁዕ አቡነ ሳይሮስ፣ ብፁዕ አቡነ ዲዮስቆሮስ እናንተ ናችሁ ቤተ ክህነቱን ቤተ ክህነት ያደረጋችሁት አለም። በዚህ ጉዳይ ላይ መረጃዎችን በስፋት ይዘናል። ዘመድኩን በቀለ የመሐመድ ግራኝን የኋሊት ታሪክና አሁን ያለውን የኦሮሞማን አስተሳሰብ በማምጣት ሰፋ ያለ ጥንክር ይዟል። በዚህም አንድ የምንላችሁ ነገር አለን። ይህን ወንዝ የማይሻገር የወፍ ቋንቋ ይዛችሁ ውልቅ በሉልን። በእስልምና ያሉ አማኞች የኢትዮጵያ ቤተክርስቲያንን ለመናገር የተነሱበት ነው። አሁን ከዓመተ ምሕረት ወደ ግዕዝ ቋንቋ ዘወር ብለዋል። የተወደዳችሁ ቤተሰቦቻችን ውድ ኢትዮጵያውያን፣ በዛሬ መረጃችን በስፋት እኚህንና ሌሎች ጉዳዮችን ይዘን መጥተናል። ላይክ በማድረግ እንድትከታተሉን ጋብዛለን። ወደ መረጃችን በቀጥታ እስኪ በቅድሚያ ስለ ጠቅላይ ሚኒስትሩ የተነገረ ያሉ መረጃዎችን አሰባስበን እንሆኝ እናቀርብላችሁ። የኢፌድሪ ጠቅላይ ሚኒስትር አብይ አህመድ ከሰሞኑ መጥፋታቸውን ተከትሎ በማህበራዊ ሚዲያ በርካታ ሐሳቦች የተነሱ ነው። ጠቅላይ ሚኒስትሩ ለአእምሮ ሕክምና አቡዳቢ ናቸው፣ ለንቅለ ተከላም እዚያ አምርተዋል የሚሉት እንዳሉ እንዲሁ አይደለም። ፕሮጀክቶችን እየመረቁ ነው፣ ድሮኖችን እየላኩ ነው፣ ዛሬም የጦርነቱን ስትራቴጂ ከፊት ሆነው እየመሩ ነው። ጠቅላይ ሚኒስትሩ ለሕክምና ሳይሆን ድብቅ ያሉት ለዓላማ ነው ሲሉ በርካቶች የተናገሩላቸው ይገኛል። እንደምናስታውሰው የምክክር ኮሚሽኑን በንግግር የከፈቱት ጠቅላይ ሚኒስትሩ ምክክር ኮሚሽኑ ሲደረግም ሆነ ምክክር ኮሚሽኑ ከተጠናቀቀ በኋላም አልታዩም። በራሳቸው ትስስር ገጽ እንዲሁም በተለያዩ ሚኒስትሪ ሚዲያዎች ላይ አለመታየታቸውም ግርታን የፈጠረ ጉዳይ ሆኖ እስካሁን እንደዘለቀ ነው። ነገር ግን ፍንጭ የሚሰጡ የሚመስሉ አንዳንድ መልእክቶችን ስናሳያቸው ፋና ብሮድካስቲንግ ኮርፖሬሽን፣ የኢትዮጵያ ብሮድካስቲንግ ኮርፖሬሽን፣ የአማራ ሚዲያ ኮርፖሬሽን እንዲሁም በገጻቸው የራሱ የጠቅላይ ሚኒስትሩ ኦፊሻል ፔጅ በማህበራዊ ሚዲያ እያስተጋባ ያለው ቪዲዮዎችና መረጃዎች ምስሎችም የቆዩና አሁን ያሉ ያስመስለው የሰሩ በመሆኑ በርካቶች በጠቅላይ ሚኒስትሩ ጉዳይ ላይ ዛሬም ውዥንብሮች እንዲፈጠሩ እያደረጉ ነው። ለማሳያነት 4.6 ሚሊዮን ተከታይ ያለው የፋና ብሮድካስቲንግ ኮርፖሬሽን የፌስቡክ ገጽ ላይ ዛሬ እንኳን የተጋራው ምስል ብትመለከቱ እጅግ የምትገረሙበት ነው። ፋና ብሮድካስቲንግ ኮርፖሬሽን እንዲህ ሲል ዘገበ። የዜጎችን ደህንነት ያስቀደመ ዲፕሎማሲ አዲስ አበባ ነሐሴ 21 2018 ብሎ ያወጣው መረጃ ጠቅላይ ሚኒስትሩ ሁለት የተለያዩ አይነት ልብሶችን ለብሰው ከውጪ ከሳውዲ አረቢያ በስደት የመጡትን በአውሮፕላኖች ሲቀበሉ የሚያሳይ ምስልን አጋርቶ የዜጎችን ደህንነት ያስቀደመ ዲፕሎማሲ በማለት ፋና ብሮድካስቲንግ ኮርፖሬሽን አጋራው። ነገር ግን በዛው ትስስር ገጽ ላይ ከተቀመጠው መካከል እኔ ይህንን አውቀዋለሁ፣ ይህ ፎቶ የተነሳው በግንቦት ወር 2010 ዓ.ም ወይንም ሜይ 2018 ላይ ነው። አብይ በሳውዲ አረቢያና ኤሚሬትስ ታስረው የነበሩት ኢትዮጵያውያንን ለማስፈታት ባደረጉት ይፋዊ ጉብኝት ወቅት ከተፈቱ ዜጎች ጋር ወደ አዲስ አበባ በተመለሱበት ጊዜ አውሮፕላን ውስጥ የተነሳው ምስል ነው። ጠፋ ስንል የተፖሰተ ያለው እሱ ነው በማለት ቴዎድሮስ ዝምታ የተባለ አንድ አስተያየት ሰጪ ሐሳቡን አስቀመጠም። በርካቶች በዚሁ በፋና ብሮድካስቲንግ ኮርፖሬሽን የፌስቡክ ገጽ ስር እየገቡ ለዚች አጭር ዕድሜ ክፉ መሆን አልነበረብም የሚሉና መሰል ጽሑፎች በዚያው በፋና ብሮድካስቲንግ የፌስቡክ ገጽ ላይ ተቀምጠዋል። ሌላው በተደጋጋሚነት በሚኒስትሪ ሚዲያዎች ከሚጠቀሙባቸው የመንግስት ሚዲያዎች መካከልና ቀዳሚው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ነው። 4.8 ሚሊዮን ተከታይ ያለው ኢቢሲ ላይ የተለቀቁ ያሉትን ብትመለከቱ አስቀድመው ጠቅላይ ሚኒስትሩ ስለ ህዳሴ ግድብ የተናገሩት ነው። ጠቅላይ ሚኒስትሩ ሴራውን መቱት በማለት ከ12 ሰዓታት በፊት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ያጋራው ገጽ ስለ ግብጽ፣ ስለ አባይ እንዲሁም ደግሞ ስለ ቀይ ባህር የተወሰኑ ሐሳቦችን ያነሳል። ነገር ግን አሁን እንደተናገሩት አስመስሎ የሚለቀቁት መስረጃዎች አስቀድመው ጠቅላይ ሚኒስትሩ ከጊዜያት በፊት የተናገሯቸው ናቸው። የአማራ ሚዲያ ኮርፖሬሽን ወደ 1.8 ሚሊዮን ተከታይ ያለው ሲሆን በገጹ እሱም ቆየት ያሉ መረጃዎችን እያጋራ ይገኛል። ጠቅላይ ሚኒስትሩ በእነዚህ ሚኒስትሪ ሚዲያዎች ላይ ተደጋጋሚ ጊዜ እንደሚቀርቡ ይታወሳል። ነገር ግን በቅርብ ጊዜ ስንመለከታቸው ግን የሚለቀቁት ነገሮችም ሆኑ
የሚያቀርቡትም እንዲሁ የቆዩ ናቸው። በቲክቶክ ገጻቸውም ከ700 ሺህ በላይ ተከታይ ያላቸው አብይ አህመድ አሊ የሚለው ኦፊሻል ገጻቸው ላይም መረጃው ከተለቀቀ እጅግ የቆየና 4 ሳምንታት እንኳን ሊሞላው የተቃረበ ነው። በእነዚህ ዋና ዋና የሚዲያ አማራጮች እስካሁን ፊታቸውን አልተመለከትንም፣ ሐሳብ አስተያየት ሲሰጡም አልተመለከትንም፣ እንግዶችን ሲቀበሉም ሆነ ጉብኝት ሲያደርጉ አላየንም። የጠቅላይ ሚኒስትሩ ጉዳይ አነጋጋሪ ሆኖ ወይንስ ሕክምና ላይ? በእውነት ግራ የሚያጋባ መልእክት ነው። ሐሳባችሁን እንድታስቀምጡ እየጋበዝን ወደ ቀጣይ መረጃ ላምራ። ጠቅላይ ሚኒስትር አብይ አህመድ ወደ ምርጫ በመጣበት ጊዜ በአንድ ወቅት አንድ ቪዲዮ አጋርተው ነበረ። ከኢህአዴግ ጋር በማነጻጸር አንድ ሐሳብ ሰነዘሩ። እኔ በዘመኔ በቀጥታ ጠቅላይ ሚኒስትር ከሆንኩ በኋላ ፊት ለፊት ጠይቁኝ ብዬ የሚጠየቅ የመጀመሪያ ኢትዮጵያዊ መሪ ነኝ። ኢህአዴግ ግን ይህን አላደረገም አሉ። ጠቅላይ ሚኒስትሩ ይህን ቢሉም የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ግን ሲጠየቁ የሚያሳይ ቪዲዮ አንድ እህታችን በንጽጽር አቀረበች። እስኪ ለትዝታ ያህል ይህንን ቪዲዮ ተከታትለን እንመለስ። 27 ዓመት ብዙ ቆሻሻ ነገር የተሰራበት ዘመን ነው። መሪ ድርጅታችን ኢህአዴግ ልማታዊ ዲሞክራሲያዊ መስመሩን አጥብቆ በመያዝ ሀገራችንን ከሁለት አስርት ዓመታት በላይ ባስተዳደረበት ወቅት በሁሉም መስክ መሰረታዊ ለውጥ ያመጣ ህገ መንግስታዊና ፌዴራላዊ ስርዓት ገንብቷል። ያለው እንደምታዩ ይሄ በኢትዮጵያ ታሪክ ውስጥ ታሪክ ነው። ጠቅላይ ሚኒስትር አስቀምጦ እየተነሱ መጠየቅ የለም። ብዙም መድረኩን ንግግር ጊዜ በመውሰድ ላጣብበው አልፈልግም። እናንተን አስተያየትና ጥያቄ ለመስማት ነው በዋናነት የምፈልገው። ኢህአዴግ በዘመኑ ሰው ፊት ቀርቦ ጥያቄ ተቀብሎ ያውቃል። በተረፈ አስተያየታችሁን ለመስማት ጥያቄዎቻችሁን ደግሞ የቻልኩትን ያህል ለመመለስ ዝግጁ መሆኔን ገልጬ መድረኩን ለጥያቄና አስተያየት ክፍት እናደርጋለን። በጠቅላይ ሚኒስትሩ ዙሪያ እስካሁን ያጠናከርናቸው መረጃዎችን ይህን ይመስላሉ። ላይክ አድርጉ እያልን መረጃዎችን ስናቀርብላችሁ በፍጹም ትህትና ነው፣ አልጎሪዝሙ መረጃውን ስለሚያዳርስ። በቀጣይ ወደ ቤተ ክህነቱ መረጃ እናምራ። መዋዘ ጥበባት ዲያቆን ዳንኤል ክብረት ወደ ቤተ ክህነቱ በመሄድ ብፁዕ አቡነ ሳዊሮስንና ብፁዕ አቡነ ዲዮስቆሮስን ደግሞ ደጋግሞ አወደሰ። አሁን ቤተ ክህነት ነው ብሎ በድፍረት መናገር ይቻላል ሲልም ተናገረ። ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ አማካሪ ናቸው። በድፍረት አሁን ቤተ ክህነት ነው ብሎ መናገር ይቻላል ብሎ የተናገረው ከጽዳት ጋር በተገናኘ እንጂ ከንጹሃን ሞት ጋር፣ ከክርስቲያኖች ስደት ጋር፣ ከሚፈናቀለው ሕዝብ ጋር በተገናኘ አይደለም። ቦታውን አጽድታችኋል፣ ቆርቆሮን አንስታችኋል፣ ውበት ሰጥታችሁታል፣ ግንቡን ገብታችኋል፣ ቀለም ቀብታችኋል። ስለዚህ ቤተ ክህነቱ ቤተ ክህነት ነው። ይህን የተናገረው የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት ለሁለቱ ሊቃነ ጳጳሳት ነው። ቪዲዮን እንካተል። አቡነ ሳዊሮስ አቡነ ዲዮስቆሮስ ከመጣች ጀምሮ አሁን ቤተ ክህነት ነው ብሎ በድፍረት መናገር ይችላል። አሁን ይሄ ቤተ ክህነት ነው፣ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ማዕከል ነው ብሎ መናገር አሁን በድፍረት ይቻላል። ቀላል እንዳይመስሉት፣ ይሄ ቀላል ለውጥ አይደለም። ይመስላል ለሰው ቆርቆሮ ማንሳት ምናምን መጥረግ አይደለም። በእኛ ቤት እንደሱ አይደለም ትርጉሙ። በብዙ በላይ ቤት በታች ቤት ቢተረጎም ብዙ ነው ትርጉሙ። ለቤተ ክህነት ግቢ ውስጥ ፎቶ መነሳት አይቻልም። እዚህ ጋር የተከመረ ነገር አለ፣ እዛ ጋር ቆርቆሮ ነገር አለ፣ እዛ ጋር ካርቶን ነገር አለ፣ እዛ ጋር የሆነ የተጠጋ ነገር አለ፣ እዛ ጋር የተከመረ ድንጋይ አለ እና ከጀርባዎት ቤተ ክርስቲያኒቱ ሳትሆን ወይ የተከመረ ድንጋይ ነው የሚወጣው ወይ የተቀደደ ካርቶን ነው የሚወጣው እና ይሄ ቤተ ክህነት ነው ብሎ ለመናገር ከባድ ነበር። አሁን ቤተ ክህነት ነው ብሎ በድፍረት መናገር ይቻላል። በዚህ ጉዳይ ሐሳብ አስተያየቶቻችሁን እንድትሰጡ እየጋበዝን ወደ ዘመድኩን በቀለ መረጃ ላምራም። ስንት ስልጣኔ ነው የወደሙ ግራኝ አህመድን ተከትለው የመጡ ዘመድኩን በቀለ አሁን ያለውን ፖለቲካዊ ሲስተም የታሪክ መጣረስን በማንሳት መሐመድ ግራኝ ያላደረገው ነገር የለም፣ ያላጠፋው ጥፋት የለም፣ ታሪክን የኋሊት መለስ ብለን ብንመለከት ብዙ መመልከት፣ ብዙ መቃኘት፣ ብዙ መዳሰስ እንችላለን ሲል ተናገረ። በቪዲዮ የተደገፈውን መረጃ ላስደምጣችሁ። ስንት ስልጣኔ ነው የወደሙ ግራኝ አህመድን ተከትለው የመጡ ወራሪው ስንቱን የኢትዮጵያ ስልጣኔ ነው ያወደሙት። ስንት ቅርስ ነው የጠፋው፣ ስንት ዕውቀት፣ ስንት
እያስፈራራችሁ እንዲሁ ከተገነጠሉ እንደዚህ ካሉ እያለ ህዝቡ እየዶከከ እንዲኖር ነው አሁን የተፈጠረው ትውልድ። አሁን የተነሳው ግን ምንም አባት አመጣም። የት አባ ነው የምትገነጠለው? ለብልቦ ያስቀምጣል። ወያኔ እንደተገረፈችው ትገረፋለህ። ወያኔን የገረፈ እንዳስነሳ አንተንም የሚገርፍ እንደተከታተልነው ነው። ኢትዮጵያና ኢትዮጵያዊነት ጉልህ ሆኖ የታየው የኢትዮጵያ ቤተክርስቲያን ስለጸናች ነው። ዛሬ አዳዲስ ልምምዶችና ስርዓቶች የተፈጠሩ ነው። የኢትዮጵያ ቤተክርስቲያንን ለማጥቃት ብዙዎቹ ተነስተዋል። አብያተ ክርስቲያናት ሲቃጠሉ፣ ታሪክ ሲጎድፍ፣ መሰል የሆኑ ትክክል ያሉ ነገሮች ሲራገቡ ስንመለከት መስራት ባለመቻላችን ይህ ሁሉ ነገር እኛ ላይ የመጣ እንዳለ ማየት በቂ ነው። በቀጣይ መረጃችን የምንመለከተው ከዚሁ ሐሳብ ሳንወጣ በእስልምና ያሉቱ ዓመተ ምሕረትን አስቀይረናል እንኳን ደስ ያላችሁ ካሉ በኋላ ይህ ወንዝ የማይሻገር የወፍ ቋንቋችሁን ይዛችሁ ውልቅ በሉልን፣ ቤተክርስቲያኗ ፊደል ቀርጻ ምናምን እያላችሁ አታዝጉን በማለት በእስር ገጾቻቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን ጥላቻ ያላቸው በእስልምና የሚገኙትም ደግሞ በዳግም ተነሱም። እስኪ ይህንን ነገር የቪዲዮ ማስረጃ ተከታተሉ። በእውነት ይህ ወንዝ የማይሻገር የወፍ ቋንቋ ነውን ወይንስ አይደለም? ቪዲዮ እንካተል። ኦርቶዶክሳዊ የሆነ ይሄ ቪዲዮ ከመጣልህ ሙሉን ጨርሰው ካላይ አሁኑኑ ስክሮል አድርገው ጨርሳችሁ የምታዩ ሰዎች ግን ሼር ማድረግ ሪፖስት ማድረግ ግዴታችሁ ነው። ምክንያቱም ለአንዳንድ ሰዎች የቤተ ክርስቲያኗን ነገር ማሳወቅ አለብን። ፊደላቶቹ ምንድነው የሚናገሩት የሚለውን ለዚህ ሰው መንገር አለብን። አንተ ሀ ብለህ ስትጽፍ ሀሎቱ ለአብ እምቀድመ ዓለም እያልክ እየተናገርክ ነው። የአብ አኗኗሩ ከዓለም ሁሉ በፊት ነው የሚል ትርጓሜ አለው። ለ ብለህ በጻፍክ ቁጥር አንተ ለብሰ ስጋ ዚአነ የእኛን ስጋ ለበሰ እያልክ እየመሰከርክ ነው። ሐመሩሃን በጻፍክ ቁጥር ሐመ ወሞተ በእንቲአነ እያልክ ነው። ለኛ ሲል ሞተ ብለህ እየመሰከርክ ነው። መን በጻፍክ ቁጥር አንተ መንክር ግብሩ ለእግዚአብሔር የእግዚአብሔር ስራው ድንቅ ነው እያልክ እየተናገርክ ነው። ምን አይነት ጥበበኛ የሆኑ አባቶች እንደነበሩን ግን ታስቡታላችሁ ክርስቲያኖች? ኮሜንት ላይ ድንቅ ነሽ ተዋህዶ እያላችሁ ጻፉልኝ እናንተ። ሰ ብለህ በጻፍክ ቁጥር ሰረቀ በስጋ እምድንግል ከድንግል በስጋ ተወለደ ወይም ተገለጠ ብለህ እየተናገርክ ነው። ረ ብለህ በጻፍክ ቁጥር ረግአ ሰማይ ወምድር በጥበቡ ሰማይና ምድር ረጋ ብለህ እየመሰከርክ ነው። ሰ ብለህ በጻፍክ ቁጥር ሰብአ ኮነ ከማነ እያልክ ነው። እንደኛ ሰው ሆነ ብለህ ምስክርነት እየሰጠ ነው። እና ሁል ጊዜ እነዚህን ፊደላት ተጠቅመህ በጻፍክ ቁጥር የእግዚአብሔርን ኃያልነት ማንነት ምስክር እየሰጠ ነው። አንተ እንዲህ አይነት ድንቅና ጥበበኛ አባቶች ናቸው የኛ አባቶች። እንግዲህ ምንም ማድረግ አይቻልም። ቤተ ክርስቲያኗንና ኢትዮጵያን ለያይቶ ማየት በፍጹም አይቻልም። የማይፋቱ ባልና ሚስት ማለት ናቸው ኢትዮጵያና የኢትዮጵያ ኦርቶዶክስ ቤተ ክርስቲያን። እና በየቀኑ ፌስቡክ ላይ የምትጽፋቸው ለጥላቻ የምትጽፋቸው ፊደላት መ ፊደልን በጻፍካት ቁጥር መንክር ግብሩ ለእግዚአብሔር እያልክ እየጻፍክ ነው። የእግዚአብሔር ስራው ድንቅ ነው እያልክ እየጻፍክ ነው። እና ይህንን ቪዲዮ ካየኸው በኋላ የምትጽፋቸው ጽፎች በሙሉ እግዚአብሔርን ኃያልነት እንደሚመሰክሩ እያሰብክ ትጽፋለህ፣ አሊያም ደግሞ ቋንቋ ትቀይራለህ ማለት ነው። ከመላው ዓለም ኢትዮጵያን ለመጎብኘት የሚመጣ ቱሪስት በሙሉ እቺን ቤተክርስቲያን ብሎ እንጂ ሌላ ምንም ብሎ ነገር አይመጣም። የሰራቻቸውን የኪነ ህንፃ ጥበቧን ለማየት በዓላቶቿ ሲከበሩ ተደንቆ እሱን ለማየት ነው የሚመጣው እንጂ ጋራ ሸንተረሩማ ከኛ የተሻለ ብዙ ሀገር አለ። እና እንደነገርኩ ኢትዮጵያንና የኦርቶዶክስ ቤተክርስቲያንን ነጣጥ ለማየት አትችልም። ይህንን አስረግጬ እነግርሃለሁ። የማይፋቱ ባልና ሚስት ማለት ናቸው ሁለቱ። እና እንዳትረሳው። በዚህ ሐሳብ ላይ ሐሳብ አስተያየቶቻችሁን እንድትሰጡ እየጋበዝን በስተመጨረሻ የፌሚኒዝምን ሐሳብ ስታራምድ የነበረችው ጆርዲ አሁን እጅግ አደገኛ ወደሆነውና ሰይጣናዊ ግብር ወደሚፈጸምበት እንቅስቃሴ እያመራች ነው። በዚህም በርካቶች ተቃውሟቸውን እየገለጡ ነው። በማህበራዊ ሚዲያ በእስር ገጾች የምናውቃቸው ኦርቶዶክሳውያንም ሆኑ ክርስቲያኖች ሌሎችም ተቃውሟቸውን አሰምተው የሴቶችን እንቅስቃሴ በአስቸኳይ እንዲታገድ እንዲደረግ ሐሳቦቻቸውን እየሰነዘሩ ቪዲዮም እየሰሩ ነው። የጆርዲ ሐሳብና ከጀርባው ያለው እውነታ ምንድነው? ወንድማችን አኬን ጨምሮ ሌሎችም በዚህ ጉዳይ ላይስ ምን አሉ? ቪዲዮውን ተከታትለን እንመለሳለን። ጌታችን ላይ የጠፉበት የሰቀሉት
ካህናት ቀሳውስትና ዲያቆናት ናቸው አለች። አሁን እዚህ እኛ በአልስላም ኢርሳም ውስጥ ያሉትን ሰዎች ለመንካት ነው እንደዛ አለች። ግን አንድ ማወቅ ያለብሽ ነገር ክርስቲያን ካህናት፣ ቀሳውስት፣ ዲያቆናት አንዳቸውም ጌታቸው ላይ ምራቃቸውን አልተፉም፣ ጌታችንን አልሰቀሉትም። ምናልባት የአይሁዳውያን ካህናትና የክርስቲያን ካህናት ተመሳስሎብሽ ከሆነ እንጃ እና እሱ የመምታታት ነገር ይታያል። እኛ አይሁዳውያን አይደለም ክርስቲያኖች። እሺ ያኬ ስህተቴን አምናለሁ፣ ይቅርታም እጠይቃለሁ። እርግጥ ያንን ቪዲዮ ስሰራ ለማስተላለፍ የፈለኩት መልእክት የሃይማኖት መሪዎች ሁሌም ልክ እንዳልሆኑ ለማሳየት ነው። ፍጹም እንዳልሆኑ፣ ሰው እንደሆኑ፣ ሊሳሳቱ እንደሚችሉ ለማሳየት ነው። ግን ቃል አጠቃቀም ላይ ተሳስቻለሁ ኦብቪየስሊ። ለሱ ይቅርታ አድርግልኝ፣ አጥፍቻለሁ ቪዲዮንም። እዛ በተረፈ ቪዲዮን ሙሉ ላለ ማይ ኢንታየር ላይፍ ኦፍ ቲክቶክ ለመጀመሪያ ጊዜ ሀሳቤ ግን እሱ አይደለም። የዚህ ቪዲዮ አጀንዳ እሱ አይደለም። ተቃውሞሽ ቪዲዮ ስሪ ቪዲዮ ፖስት አድርጌ ነበርና እዛ ላይ ፒን የተደረገውን ቪዲዮ እዩት ብላ ጆርዲ ራሷ እዚህ ጋር እንደምታዩት ኮሜንት ስታደርግ ነበርና እስቲ ፒን የተደረገውን ቪዲዮ ሙሉ ረጅም ስለሆነ ሙሉን አላስገባም። አድሬስ ለማድረግ የሞከረችበትን ቦታ ብቻ Let me be clear one last time. We have never worked on homosexuality. Not one campaign, not one document, not one video. እንግዲህ እዚህ ጋር እንደሰማችሁት ላለፉት 5 ዓመታት ከሆሞሴክሹዋሊቲ ጋር ወይም ከኤልጂቢቲኪ ጋር ተያይዞ ምንም የሰራነው አድቮኬሲ፣ ምንም የሰራነው ካምፔን፣ ምንም የሰራነው ቪዲዮ፣ ምንም የሰራነው ዶክመንት የለም። ለድብቅ አጀንዳ ተከፍሎንም አያውቅም። ኢትዮጵያ ውስጥ ይሄ ነገር ይሄ እንቅስቃሴ ሆሞሴክሹዋሊቲ ወንጀል ነው። ለሆሞሴክሹዋሊቲ ማውራትም መሆንም አይቻልም። እንግዲህ እዚህ ጋር መረጃ ነው እየሰጠች ያለችው አብረው እንዳልሰሩና ምንም አይነት ከዚህ በፊት የሰሩት ሂስትሪ እንደሌለ ነገሩ ኢትዮጵያ ውስጥ ወንጀል እንደሆነ ነው የነገረችው እንጂ ሆሞሴክሹዋሊቲን ወይም ደግሞ ኤልጂቢቲኪውን እቃወማለሁ ሚ ፐርሰናሊ አላለችም። ሆሞሴክሹዋሊቲን ተቃውመሽ ቪዲዮ ስሪ ነው አይደል መጀመሪያ የተባለው። እዚህ ጋር ያወራችው አብረው ሰርተው እንደማያውቁ ኢትዮጵያ ውስጥ ወንጀል እንደሆነ መሆንም እንደማይቻል ማውራትም እንደማይቻል ስለዛ ነገር አጀንዳ ለማድረግም ፕላን እንደሌላቸው ነው አወራችው እንጂ እቃወማለሁ አላለችም። እሺ ኢትዮጵያ ውስጥ ኢትስ ክሪሚናላይዝድ አለ። ኢትዮጵያ ውስጥ ወንጀል ባይሆንስ ፐርሰናሊ ምንድነው አቋምሽ? አልደግፈውም እቃወማለሁ ብለሽ ቪዲዮ ስሪ ነው እንጂ የእናንተ ሙቭመንት ፌሚኒዝም ከኤልጂቢቲኪው ፈንድ ተደርጓል አይደለም፣ ሰማ ፈንድ ተደርጓል አይደለም፣ ስውር አጀንዳ ከዚህ በፊት አካሂዳችሁ ነበር ወይ አይደለም። ትደግፍ ያለሽ አትደግፊም፣ ተቃወሚው ፐርሰናሊ ፊት ለፊት ኢትዮጵያ ውስጥ ክሪሚናላይዝድ ነው ሚለውን ነገር ሳይሆን አንቺ ፐርሰናሊ ትቃወሚዋለሽ ወይ? አዎ ከሆነ ተቃወሚው ፊት ለፊት። ለምሳሌ እኔ ፐርሰናሊ ተመሳሳይ ጾታ ኢሞራል ነው፣ ኃጢአት ነው፣ ወንጀል ነው። እኔ ኢትዮጵያ ውስጥ ወንጀል ባይሆን እንኳን እቃወመዋለሁ። ስለዚህ መቃወም ይሄ ነው እንጂ ፈንድ ተደርጓል ወይ ከዚህ በፊት ሰርታችኋል ወይ ኢትዮጵያ ውስጥ ወንጀል ነው ወይ አይደለም እሱ አይደለም ጥያቄ። እዚህ ጋር መጣችሁ እናንተ ማናችሁ አንቺ ምንድነሽ እንደዚህ ብለሽ እንደዛ ማለት ትችል ነበር። እሷ ቪዲዮ ሰርቼ ፒን አድርጌያለሁ ስላለች ኦኬ የተባለችውን ነገር ተቀብላ ቪዲዮ ሰርታ ይሆን እንዴ ብለን ገብተን አይተን ነገሩ በቀጥታ ረሰዶማዊነትን ወይም ደግሞ ኤልጂቢቲኪው ኮሚኒቲን እቃወማለሁ አልደግፍም አለችበት ምንም አይነት አርቲኩሌትድ የሆነ ስቴትመንት የለም። ጆርዲን በዛቢ በጣም ፐርስፔሲቭ እንደሆነች በጣም ኮንቪንስ አድርጋ ሐሳቧን መግለጽ እንደምትችል እናውቃለን። ማለት የምትፈልገውን በቀጥታ ምትል እንደሆነች እናውቃለን። እዚህ ጋር እንደዛ አላለች። ሌላ ኢንፎርሜሽን ሊሰጣችሁ ዳታ ሊሰጣችሁ ኢትዮጵያ ውስጥ ወንጀል ነው፣ ከዚህ በፊት አልሰራንም፣ ልንሰራም እቅድ የለንም፣ ምንም አይነት ቪዲዮም ሆነ ዶክመንት የለንም ነው ያለችው። እቃወማለሁ አላለችም። እዚህ ጋር መታችሁ አዎ ብላለች፣ እዛ ጋር እየሄዳችሁ ከዚህ በላይ ምን ትበል ምናምን ኖ። ጆርዲ ማለት የፈለገችውን ነገር ቀጥታን ማለት እንደምትችል ሁላችንም እናውቃለን። እንደዛ አልተባለ። የተወደዳችሁ ቤተሰቦቻችን ላይክ ሼር ስታደርጉ መረጃው ለመላው ዓለም ዩቲዩብ ያዳርሳል። በመሆኑም ላይክ ማድረግ እንዳይዘነጋም። ተሰነባበት። ንሰናይ ቆይታ ይሁንላችሁ።